ይህ አደጋ አይደለም፣ በጣም ዘግናኝና አሰቃቂ የነፍስ ግድያ ነው። እኔና የምስጋና ቀን በጭራሽ አንገናኝም። ሁሉ ጊዜ በበዓል ወቅት መጥፎ ነገር ይገጥመኛል። ባልደረቦቼ እንኳን ለጥሪው ተዘጋጅ እያሉ ይቀልዱብኝ ነበር። ጥሪው ሲደርሰኝ ምናልባት በተፈጥሮ ምክንያት የሆነ ሞት ይሆናል የሚል ትንሽ ተስፋ አድርጌ ነበር። Let me see your hands. Let me see your hands. ፀሐይ በማራቶን ፍሎሪዳ ሰማይ ላይ እኩለ ቀን መሆኑን አውጃለች። በባድካካት ድልድይ አቅራቢያ የሚወርደው የባህር ነፋስ ቅዳሜና እሁድን ለማሳለፍ ከቤተሰቦቻቸው ጋር የመጡ ሰዎችን ፊት በለስላሳው እየዳሰሰ ያልፋል። ድልድዩ ስር ያለው የውሃ ሞገድ ግን እንደ ሁሉ ጊዜው ሁሉ ፈጣን፣ ብርቱና አደገኛ ነበር። ቀደም ሲል የብዙ ሰዎችን ሕይወት በስህተት ያጠፋ መጥፎ ስም ያለው። በዚያኛው ጸጥተኛ አየር ውስጥ ግን አንድ አሳ አጥማጅ ከአስፋልቱ ጥቂት ራቅ ብሎ ከሚገኘው የቁጥቋጦ መንደር ውስጥ የሚወጣ የሚከብድ መጥፎ ጠረን አፍንጫውን መታው። እርምጃውን ወደ ጠረኑ ምንጭ አቅጣጫ አቀና። ጥቂት እንደተራመደ ግን አይኖቹ ያዩትን ነገር ማመን ተሳናቸው። ደሙ በስሩ ውስጥ እንዳይሰራ ሆኖ በደም ዝውውሩ ተቋረጠ። በድንጋጤ ስግጥ ብሎ ቆመ። በድንጋጤና በፍርሃት ተውጦ ወዲያውኑ ወደ 911 ደወለ። በጥቂት ደቂቃዎች ውስጥ የፍሎሪዳ ፖሊስ አባላት ቦታው ላይ ደረሱ። በደረቅ የጠጠር መንገድ ዳር ራቁቷን የወደቀች አንዲት ሴት አስክሬን ተኝቷል። ሰውነቷ ቀስ በቀስ መድረቅ ጀምሯል። ከሞተች ጥቂት ጊዜ እንደሆናት ያብራራል። መጀመሪያ አካባቢ ፖሊሶች ምናልባት በውሃ አደገኛ ሞገድ ተስቦ የመጣና ተከስክሶ የመጣ ሌላ የአደጋ ሬሳ ይሆናል የሚል ግምት ነበራቸው። ነገር ግን አስክሬኑን በጥንቃቄ ወደ ጎን ሲገለብጡት ያ ግምታቸው እንደ ጉም በነነ። እንገልብጣት፣ የሆነ የሚወድቅ ወይ የሚንቀሳቀስ ነገር ካለ እንይ። ያየሁት እንጨት እዚህ አለ። በእጇ ጎትቷት ይመስላል። ይኸውላችሁ የአንገቷንና የጭንቅላቷን ጎን ተመልከቱ። የፖሊሶቹ ድምፅ በስጋት ተሞላ። በሴቲቱ አንገት ላይ የታነቀችበት ግልጽ ምልክት አለ። ጭንቅላቷና ጀርባዋ በደምና በጭቃ ተሸፍኗል። ይህ አደጋ አይደለም፣ በጣም ዘግናኝና አሰቃቂ የነፍስ ግድያ ነው። ፖሊሶች ወዲያውኑ የአካባቢውን ሕዝብ ማራቅና ቦታውን ማጠር ጀመሩ። የሞተችዋን ማንነት ለማወቅ ጥረት ቢያደርጉም ቀላል አልሆነም። የሚያውቃት አለ? ማን እንደሆነች የሚያውቃለ? አይደለችም። የጎዳና ተዳዳሪ አትመስልም። ጸጉሯና ሰውነቷ የተቀናጀና የተጠበቀ ነው። ልብሷ ግን የለም። ልብስ የለም፣ መታወቂያ የለም፣ ምንም አይነት ፍንጭ የለም። ባዶነት። በዚያች ቅጽበት ነበር መርማሪ ማት ፒቸር ጥሪው የደረሰው። ፒቸር ልምድ ያለው የድብቅ ወንጀል መርማሪ ነው። ነገር ግን በዚያች ቀን የጀመረው ምርመራ በፍሎሪዳ ታሪክ ውስጥ ለ40 ዓመታት ያህል በሰው ሕይወት ሲጫወት የነበረን ከባድ አደገኛ ነፍሰ ገዳይን ወደ ማደን እንደሚመራው ገና አላወቀም ነበር። ፒቸር ወደ ቦታው ሲደርስ ያሰበውን በኋላ ላይ ሲያስታውስ እንዲህ ብሎ ነበር። እኔና የምስጋና ቀን በጭራሽ አንገናኝም። ሁሉ ጊዜ በበዓል ወቅት መጥፎ ነገር ይገጥመኛል። ባልደረቦቼ እንኳን ለጥሪው ተዘጋጅ እያሉ ይቀልዱብኝ ነበር። ጥሪው ሲደርሰኝ ምናልባት በተፈጥሮ ምክንያት የሆነ ሞት ይሆናል የሚል ትንሽ ተስፋ አድርጌ ነበር። ነገር ግን ካፒቴን ራቁቷን የወደቀች ሴት ናት ስትለኝ ወዲያውኑ ነገሩ በተፈጥሮ እንዳልሆነ ገባኝ። መርማሪ ፒቸርና ባልደረባው መርማሪ ሮዛ ዲጆቫኒ ዋናውን መንገድ ተከትለው ወደ ጠጠር መንገድ ገቡ።
አካባቢውን በጥንቃቄ መመርመር ጀመሩ። ይህ ከዩኤስ 1 ወደዚህ ጠጠር መንገድ መግቢያው ነው። መሬት ላይ የሬድ ቡል ቆርቆሮ አለ። እዚህ ጋር አዲስ የጎማ ምልክት ይታያል። ወደ ውስጥ የገቡና የወጡ ተሽከርካሪ ምልክቶች ናቸው። ይኸው እዚህ ጋር የተሰበረ የዛፍ ቅርንጫፍ አለ። የተነጨ ፀጉርም እዚህ ወድቋል። የቦታው ሚስጥር ቀስ በቀስ መገለጥ ጀመረ። ገዳዩ ሰለባውን ከመኪና ውስጥ አውርዶ በግፍ እየጎተተ ወደ ጫካ ውስጥ እንደወሰዳት የሚያሳዩ የተነጩ የፀጉር ዘንጎች በመንገዱ ላይ ተበትነዋል። ከ10 ሜትር ያህል ርቀት ላይ የሴቲቱ አካል ይገኛል። ከአካሏ ጥቂት እግር ራቅ ብሎ ደግሞ ሌላ የፀጉር ክምችትና የደም ጠብታዎች ይታያሉ። መርማሪ ፒቸር በጠጠሩ መንገድ ላይ እየተራመደ ሳለ አንዱ ትልቅ ፍንጭ አይኑ ላይ ወደቀ። በመንገዱ ዳር በርካታ ትናንሽ ዛፎች ነበሩ። እየተራመድኩ ሳለው አንድ ነገር ትኩረቴን ሳበው። አንድ ትንሽ ዛፍ ገና በቅርብ እንደተሰበረ የሚያሳይ ምልክት ነበር። ቅርንጫፉ ገና አልደረቀም ወይም አልጠወለገም። ወዲያውኑ ወደ ታች ስመለከት ከዛፉ ስር የመኪና አካል የሆኑ የተሰበሩ የፕላስቲክ ቁራጮች መሬት ላይ ወድቀው አየሁ። ገዳዩ አስክሬኑን ጥሎ በጥድፊያ ሲሽከረከር ዛፉን ገጭቶት ያለፈ ክፍል ነው። ያቺ ትንሽ የፕላስቲክ ስባሪ ገዳዩ ጥሏት የሄደች የመጀመሪያዋ የጣት አሻራ ነበረች። ነገር ግን መርማሪ ፒቸር ያኔ ገና አላወቀም። ይህ አሰቃቂ ድርጊት የአንድ ጊዜ ስህተት ሳይሆን ለ4 አስርት ዓመታት ያህል በጨለማ ውስጥ ሲከናወን የኑሮ ሚስጥርን መጋረጃ መክፈቻ መሆኑን ልብ ይሏል። የወንጀሉ ስፍራ ከተዘጋና የሟቿ አስክሬን ለምርመራ ከተላከ በኋላ መርማሪዎች በሁለት ወሳኝ ጥያቄዎች ተከበቡ። ሟቿ ማን ናት? አጥቂዋስ ማን ነው? ለመጀመሪያው ጥያቄ ምላሽ ለመስጠት መርማሪ ፒቸር አንድ ዕቅድ አወጣ። አዎ፣ ነገሮችን እየተመለከትኩ ነበር። እናም በወቅቱ ያሰብኩት በተለይም ቀደም ብዬ እንደተናገርኩት ይሄ የምስጋና ቀን ከመድረሱ በፊት የነበረ መሆኑ ማሰብ አለብን። እኛ በምንኖርበት አካባቢ ሁሉም ነገር እጅግ የሚጨናነቅበት ወቅት ነው። የበዓል ወቅት በለው። እዚህ ቦታ ትልቅ የቱሪስት መስህብ ነው። ስለዚህ ስጋቴ እሺ፣ በአካባቢው ሊኖር የሚችል የቪዲዮ ማስረጃ ልናጣ እንችላለን የሚል ነበር። ከአለቃዬ ጋር ተነጋገርኩ። ለአለቃዬ የመኪናውን ስብርባሪ ክፍልና ሌሎችንም አሳየሁት። ከዛም እሺ፣ እኔ ከቦታው እየወጣው ነው። በአካባቢው ካሉ ቡና ቤቶች ጀምሮ ሁሉንም የንግድ ተቋማት ማሰስ እጀምራለሁ። ማስረጃዎችን እንዳያጠፉብን ቢያንስ ምልክት አድርጌ ያዘጋጀዋለሁ አልኩት። በፒቸርም ጥያቄ መሰረት ፖሊሶች የጠረጠሩትን መኪና ፍንጭ ፍለጋ ከአንድ የንግድ ተቋም ወደ ሌላ ተንቀሳቀሱ።